የሕይወት መንገድ ክፍል 1 ከእግዚአብሔር ጋር አንድ ሕይወት መጋራት። ከሕይወት በማምለጥ እግዚአብሔርን አታውቀውም። እግዚአብሔርን የምታውቀው በሕይወት ነው። እግዚአብሔርን ከኃላፊነትና ከሕይወት ዓላማዎች አታገኘውም። እግዚአብሔርን ከሰዎች ተለይተህ አታገኘውም። ይልቁንም እርሱም በሰዎች በኩልና በሰዎች መካከል ታገኘዋለህ። እግዚአብሔር ምድራዊ ሕይወትን፣ ሰማያዊ ሕይወትን የምንማርበትና የምንኖርበት መሣሪያ እንዲሆን አድርጎ ነድፎታል። ስለዚህ ቤተሰባችሁ፣ ሥራችሁ፣ ተግዳሮቶቻችሁና ግንኙነቶቻችሁ ሁሉ እግዚአብሔር ተፈጥሮውንና ማንነቱን የሚገልጥባቸው ቦታዎችና መሣሪያዎች ናቸው። ብዙ ጊዜ የማናስተውለው አንድ ትልቅ እውነት አለ። ይሄውም ከእግዚአብሔር ጋር የምንኖረው አንድ መንፈሳዊ ሕይወት እንዳለና ሌላ ደግሞ በራሳችን የምንኖረው ምድራዊ ሕይወት እንዳለ የምናስበው አስተሳሰብ ነው። ይህ አስተሳሰብ እግዚአብሔርን ከሕይወታችን ለይቶ ሩቅ የሆነና ስንጠራው የሚመጣ ወይም ጣልቃ የሚገባ አምላክ አድርጎ የማየት አስተሳሰብ ነው። እውነቱ ግን የእግዚአብሔርና የእኔ ተብሎ የተለያዩ ሁለት ሕይወት የለን። በኢየሱስ ክርስቶስ አማካኝነት እኛና እግዚአብሔር አንድ ሕይወት የምንጋራና አንድ ሕይወት የምንኖር ተደርገን ተዋህደናል። ስለዚህ እግዚአብሔርን ከምድራዊ ሕይወታችሁና ጉዳያችሁ ነጥላችሁ ማወቅ አትችሉም። ተግዳሮቶቻችሁ የእርሱ ተግዳሮቶች ናቸው። ሸክማችሁ የእርሱ ሸክሞች ናቸው። ሕልማችሁ የእርሱ ዕቅዶች ናቸው። ኃላፊነቶቻችሁ የእርሱ ሥራዎች ናቸው። ትግሎቻችሁ የእርሱ ጸጋ የሚገለጥባቸው ዕድሎች ናቸው። እየተከተላችሁት ያለው መንገድ፣ ግንኙነት ወይም ውሳኔ ስህተት ቢሆን እንኳን እርሱ ከእናንተ ጋር አብሮ ይቆማል እንጂ በውሳኔያችሁ ትክክል መሆንና አለመሆን ተመርኩዞ ይርቃችሁ። እግዚአብሔር ያስፈለጋችሁ ምክንያት ውስንና ድካም ያለባችሁ ሰዎች ስለሆናችሁ ነው። ከእርሱ ጋር በኅብረትና በግልጽነት ስትኖሩ ስህተታችሁ እንኳን የእርሱ ስህተት ይሆናል እንጂ የመጥፋት ምክንያት አይሆንባችሁም። ለእርሱ ታልፎ የተሰጠን ነገር ሁሉ እርሱ እንዴት ለመልካም እንደሚለውጠው ያውቅበታል። ስለዚህ ከእግዚአብሔር ጋር አንድ ሕይወት መጋራት ፍርሃት አልባ ሕይወትን ይሰጣችኋል። እርሱ ከእናንተ ጋር የሚኖረው ሁሌ ትክክል ስለሆናችሁ ሳይሆን እርሱ ከሰዋዊ ድክመታችሁና ውስንነታችሁ በላይ ታላቅ ስለሆነ ነው። እግዚአብሔር በጥልቅና በዝርዝር ስለሚያውቃችሁ ልትሄዱበት ያለውን መንገድና ልትወስኑ ያለውን ውሳኔ አስቀድሞ ያውቃል። ስለዚህ እርሱ በእናንተ ድክመት አይፍረከረክ። የእግዚአብሔር ሰው ኢዮብ ይህንን እውነት ተረድቶ እንዲህ ሲል የእግዚአብሔርን አዋቂነት ነገረን። እርሱ ግን የሚሄድበትን መንገድ ያውቃል። መጽሐፈ ኢዮብ 23 ዳንኤል ክፍለ ማርያም። ከእግዚአብሔር ጋር አንድ ሕይወት መጋራት። እግዚአብሔር አባት ስለሆነ የሚፈልገው ልጅ ነው። ስለዚህ እግዚአብሔር በሕይወታችን የሚያደርገውን ነገር ሁሉ የሚያደርገው ወደ ልጅነት እውነትና ዕውቀት እንድንመጣ ለማድረግ ነው። እግዚአብሔር ልጁን የሰጠን በእርሱ ሕይወትና መንፈስ በእምነት በእርሱ ፊት እንደ ልጆች እንድንኖር ለማድረግ ነው። የሁሉም መለኮታዊ ዓላማዎች መሠረት የሚጀምረው በዚህ ቀላልና ዘላለማዊ እውነት ነው። እግዚአብሔር አባት ነው። እርሱ አባት ስለሆነ የልቡ ጥልቅ ፍላጎት ወንዶችና ሴቶች ልጆችን ማግኘት ነው። እግዚአብሔር በሕይወታችን የሚያደርገው ነገር ሁሉ፣ እያንዳንዱ የጸጋ ሥራ፣ እያንዳንዱ እርማት፣ በረከት እና መንፈሳዊ ሂደት ሁሉ አንድ ግብ አለው። እርሱም እኛን ወደ እውነተኛ የልጅነት ዕውቀትና ልምድ ማምጣት ነው። የእግዚአብሔር ቃል እንዲህ ይለናል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ዮሐንስ 1:12-13። እግዚአብሔር አንድያ ልጁን የሰጠን በእርሱ የልጅነት መንፈስ በፊቱ የመኖር ኃይልን እንድንቀበል ለማድረግ ነው። ይህ መንፈስና ሕይወት እንደ ባሪያዎች ወይም እንደ ሩቅ ሰዎች ሳይሆን እንደ እውነተኛ ልጆች በጸጋ በእርሱ እንድንኖር ነው የሚያደርገን። እግዚአብሔር ራሱን በአባት በልጅና በመንፈስ ቅዱስ መልክ የገለጠ አምላክ ነው። ይህ የሆነበት ምክንያት የልጅነትና የአባትነትን ሕይወት በመንፈስ ቅዱስ ኃይል አማካኝነት መኖር እንድንጀምር ነው። ይህ ዓይነት ሕይወት የዘላለም ሕይወት ተብሎ ይጠራል። ወደ ልጅነት ሕይወት ሊያመጣን እግዚአብሔር ራሱን እንደ አብ፣ ወልድና መንፈስ ቅዱስ ገልጧል። እግዚአብሔር ራሱን እንደ ፈጣሪ ወይም ፈራጅ ብቻ አልገለጠም። ራሱን በተቻለ መጠን ቅርብና ግንኙነት ማድረግ በሚቻልበት መንገድ ገልጦልናል። ይህም ማንነቱን እንደ አብ አባት፣ እንደ ወልድ ልጅ እና የአባትነትና የልጅነት ሕይወት ጥምረት በሆነው በመንፈስ ቅዱስ የገለጠው ማንነቱ ነው። ይህ ስነ መለኮታዊ ስብስብ አስተሳሰብ አይደለም። ይልቁንም ይህ ወደዚህ ኅብረት እንድንመጣ የሚያደርግ መለኮታዊ ጥሪ ነው። በእርሱ ውስጥ ወዳለው ሕይወት እንድንገባ እግዚአብሔር ራሱን በዚህ መንገድ ገለጠ። አብ ፍቅር ነው። ወልድ ወይም ልጅ የዚያ ፍቅር መገለጫ ነው። መንፈስ ቅዱስ ደግሞ የዚያ ፍቅር ኃይልና ኅብረት ነው። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። አንደኛ ዮሐንስ 4:16
ይህ የጋራ ሕይወት መጽሐፍ ቅዱስ የዘላለም ሕይወት ብሎ የሚጠራው ሕይወት ነው። የዘላለም ሕይወት ለዘላለም የመኖር ተስፋ ብቻ አይደለም። የዘላለም ሕይወት የአብን ፍቅር፣ የወልድን መታዘዝና የመንፈስን ኅብረት የመካፈል ልምድ ሕይወት ነው። ይህ መለኮታዊ ሕይወት የእኛ እውነታ ይሆን ዘንድ እግዚአብሔር ራሱን በዚህ መንገድ ገለጠ። እኛ በራሳችን ሰዋዊና ነፍሳዊ ሕይወት መንፈስ ከሆነው ከአባት ጋር መገናኘት ስለማንችል የልጁን መንፈስና ሕይወት ሰጠ። ይህ ሕይወት ተፈጥሯዊ፣ ምድራዊ፣ አእምሮአዊና ስሜታዊ ሕይወታችን አይደለም። ተፈጥሯዊ ሕይወት በራሱ ከእግዚአብሔር ጋር ሊያገናኘን አይችልም። የሰው ጥረት፣ የሰው አስተሳሰብ እና የሰው ኃይል ከአብ ጋር ኅብረት እንድናደርግ ሊያደርገን አይችልም። ለዚህ ነው እግዚአብሔር አባት ብሎ የሚጠራውን የልጁን መንፈስ የሰጠን። መጽሐፍ ቅዱስ እንዲህ ይላል፣ አባት ብሎ የሚጠራውን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። ሮሜ 8:15። እግዚአብሔርን ማወቅ የምንጀምረው በዚህ መንፈስ ነው። በዚህ መንፈስ አማካኝነት እግዚአብሔርን የምናውቀው እንደ ቅርብ አባት እንጂ እንደ ሩቅ አካል አይደለም። እግዚአብሔር መንፈስ ስለሆነ ያለ ወልድ መንፈስ ከእርሱ ጋር እንደ ልጅ ኅብረት ማድረግ አንችልም። ነገር ግን በልጅ መንፈስ እግዚአብሔር የቅርብ እውነታችን ይሆናል። እግዚአብሔር ተፈጥሯዊ ቤተሰብን፣ አባትና ልጅነትን እንዲሁም የትዳር ሕይወትን የሰጠን ከእርሱ ጋር የሚኖርን ሕይወት ማወቅ እንድንችልበት ነው። በምድራዊና ተፈጥሯዊ ሕይወታችን አባትነት፣ እናትነት፣ ልጅነት እንዲሁም ባልና ሚስትነት ምን እንደሆነ ማወቃችን ከእርሱ ጋር የምኖረውን መንፈሳዊ ቤተሰባዊ ሕይወት እንድናውቅ ያደርገናል። ምድራዊ ቤተሰባዊ ሕይወታችን ጊዜያዊና በጊዜ ገድብ የሚቆይ ሲሆን ከእግዚአብሔር ጋር ያለን ቤተሰባዊ ሕይወት ግን ዘላለማዊ ነው። የእግዚአብሔርን አባትነት ስናውቅ ምድራዊ አባትነትና ባልነት ምን ማለት እንደሆነ እናውቃለን። የኢየሱስን የልጅነት መንፈስ ስንቀበል በምድራዊ ሕይወታችን ዘላለማዊ የሆነውን የልጅነት ወይም የሚስትነት ሕይወትን በምድር ላይ መኖር እንጀምራለን። እግዚአብሔር የተፈጥሮ ቤተሰብ ማለትም አባትነትን፣ እናትነትን፣ ልጅነትንና ጋብቻን የሰጠን እንደ መጨረሻው እውነታ ሳይሆን ሰማያዊውን እውነታ የሚገልጥ ጥላዎች አድርጎ ነው። በምድር ላይ ስለ ዝምድና፣ ቤተሰብ፣ አንድነት እና ፍቅር የምንማረው ሁሉም ነገር የተነደፈው ከእግዚአብሔር ጋር እንዴት ግንኙነት እንዳለን ለማስተማር ነው። ጋብቻ ቃል ኪዳንና መንፈሳዊ ውህደትን ያሳያል። አባትነት የእግዚአብሔርን ልብ ይገልጣል። ልጅነት በክርስቶስ ማንነታችንን ይገልጣል። እናትነት መንከባከብንና መንፈሳዊ ምስረታን ያሳያል። ቤተሰብ የመንግሥትን ዘላለማዊ ማኅበረሰብ ያሳያል። ምድራዊ ቤተሰባችን ጊዜያዊ ነው። ሰማያዊ ቤተሰባችን ግን ዘላለማዊና የማይለወጥ ነው። ምድራዊ አባትነትና ጋብቻ ምን እንደሚወክሉበት ትክክል የምንረዳው እግዚአብሔርን እንደ አባት ስንረዳ ብቻ ነው። የእግዚአብሔር አባትነትና ልጅነት ሕይወት ከእርሱ ጋር ብቻ የምንኖረው መንፈሳዊ ሕይወት ብቻ ሳይሆን በምድር ላይ በተሰጠን ቤተሰባዊና ሌሎች ግንኙነቶች ላይ በተጨባጭ መኖር የምንችልበት ሕይወት ነው። ስለዚህ የእግዚአብሔር ሕይወት ቴዎሪያዊ ሕይወት ብቻ ሳይሆን ተጨባጭ ሕይወት ነው። እግዚአብሔር በምድር ላይ የሰጠን ነገር ሁሉ ከእርሱ ጋር ካለን ሕይወትና መንፈስ ኃይል የምንኖረው ነው። ስለዚህ በሕይወታችን መንፈሳዊ ያልሆነ ነገር የለም። የኢየሱስን መንፈስ መቀበል ዝም ብሎ መንፈሳዊ ክስተት አይደለም። የአዲሱ መኖሪያ መንገድ መጀመሪያ ነው። የወልድ መንፈስ ወደኛ ሲመጣ በምድር ሳለን እንኳን የዘላለምን ሕይወት መኖር እንጀምራለን። ትዳር፣ ልጅነት፣ ፍቅርና ቤተሰብ ሰማይን በምድር ላይ የመኖር ምሳሌ ይሆናል። መጽሐፍ ቅዱስ ይህንን እንዲህ ሲል ያረጋግጣል። እርሱ እንዳለኝ በዚህ ዓለም ውስጥ ነን። 1 ዮሐንስ 4:17። መንግሥተ ሰማያትን ለመኖር ሞተን ሰማይ የሚባለው ዓለም እስክንሄድ ድረስ አንጠብቅ። የሰማይን ሕይወት የሚጀምረው የኢየሱስ መንፈስ ወደ ልባችን በገባ ጊዜ ጀምሮ ነው። ነጋዴ ብንሆን ወይም ሙያዊ ሠራተኛ ያንን ሕይወት መኖር የለብን። ከእግዚአብሔር በምንቀበለው ዘላለማዊ ሕይወት መሆን አለበት። ከእግዚአብሔር የተወለደ ሰው ምንም መንፈሳዊ ያልሆነ ሕይወት የለውም። ለእግዚአብሔር ልጅ መንፈሳዊና አካላዊ ተብሎ የሚለያይ ሕይወት የለውም። አካላዊ ሕይወት በመንፈሳዊ ሕይወት እንዲኖር ነው የተሰጠው። በዚህ ምክንያት በሕይወታችን ያሉትን ነገሮች፣ ክስተቶች፣ ጉዳዮች፣ ግንኙነቶች፣ የሕይወት መስተጋብሮችና ሌሎች ነገሮች ሁሉ መንፈሳዊ በሆነ መልኩ ማየትና መተርጎም አለብን ማለት ነው። የልጅነት ሕይወት ረቂቅ መንፈሳዊ ሐሳብ አይደለም። በምድር ላይ በጣም ተግባራዊ ሕይወት ነው። የእግዚአብሔር ሕይወት እንግድን፣ ጋብቻን፣ ግንኙነትን፣ ሥራን፣ ውሳኔዎችንና የዕለት ተዕለት ኃላፊነቶችን ይነካል። በሕይወታችን ውስጥ መንፈሳዊ ያልሆነ ነገር የለም። ሁሉም ነገር የመንፈሳዊ ሕይወታችን አካል ነው። ምክንያቱም ሁሉም ነገር በእኛ ውስጥ ከእግዚአብሔር ሕይወት ስለሚፈስ ነው። ነጋዴዎች ብንሆን፣ ሥራ ፈጣሪዎች ወይም ሠራተኞች ብንሆን፣ ሕይወታችን በውስጣችን ያለው የእግዚአብሔር የዘላለም ሕይወት መግለጫ መሆን አለበት። ለእግዚአብሔር ልጅ በመንፈሳዊና በሥጋዊ ሕይወት መካከል የሚለይ መስመር የለም። መጽሐፍ ቅዱስ ሲናገር በእርሱ እንኖራለን፣ እንቀሳቀሳለን፣ እናም ሕያው እንሆናለን። የሐዋርያት ሥራ 17:28።
የሚያጋጥመን ነገር ሁሉ መለኮታዊ ዓላማን ስለሚሸከም ምድራዊ ሕይወታችን በሙሉ በመንፈሳዊ መልክ መተርጎም አለበት። በሕይወታችን መንፈሳዊ ባልሆነ መልክ የምናየው ነገር ሁሉ በሰው ጉልበትና ጥረት የሚኖር በማድረግ ከመንፈሳዊ ሕይወት እንዲጎድል እናደርገዋለን። መንፈሳዊ ባልሆነ መልክ የምናየውና የምንተገብረው የሕይወት ጉዳይ ሁሉ የመንፈስ ኃይል የጎደለው በመሆኑ ሥጋዊ ያደርገናል። ሥጋዊ በሆነ መልክ የምናደርገው ነገር ሁሉ መንፈሳዊ ሕይወት ስለሌለው የሞትና የርግማን ትግል ሕይወት ይሆንብናል። ስለዚህ በተጨባጭና በቀጣይነት በመንፈስ ኃይልና ሕይወት መኖር ከተገባን በሕይወታችን ያሉትን ነገሮች ሁሉ መንፈሳዊ በሆነ መልኩ ማየትና መተርጎም ያስፈልገናል። ይህንን ማድረጋችን የሰማያዊውን ኅብረታችንን ወደ ምድራዊ ሕይወታችን እንዲመጣ በማድረግ ሰማይን በምድር ላይ እንድንኖር እናደርጋለን። በመንፈስ ከመመልከት ፈንታ ሕይወትን በተፈጥሯዊ መንገድ ብቻ ስንመለከት ሁሉም ነገር ሥጋዊ ብቻ ይሆናል። በሥጋ የሚታየው ነገር ሁሉ ደግሞ ችግር፣ ፍርሃትና ጭንቀት ብቻ ይሆናል። በሥጋ የሚደረግ ግንኙነትና ተግባር ሁሉ ሁልጊዜ ትግል ይሆናል። በሥጋ የሚወሰድ ኃላፊነት ሸክም ይሆናል። የእግዚአብሔር ቃል እንዲህ ሲል ያስጠነቅቀናል። ስለ ሥጋ ማሰብ ሞት ነው፣ ስለ መንፈሳዊ ነገር ማሰብ ግን ሕይወትና ሰላም ነው። ሮሜ 8:6። ሕይወትን በመንፈሳዊ መልክና መንገድ ስንተረጉም እያንዳንዱ ሁኔታ የመለኮታዊ ሕይወት ፍሰት መተላለፊያ ይሆናል። ነገር ግን ሕይወትን ሥጋዊ በሆነ መንገድ ስንተረጉም እያንዳንዱ ሁኔታ የሞት ኃይል መፍሰሻና የትግል ምንጭ ይሆናል። ስለዚህ ያለማቋረጥ በመንፈስ መኖር አስፈላጊ ነው ማለት ነው። ሕይወትን በመንፈሳዊ ማየት ማለት በዕለት ተዕለት ኑሯችን ሰማይ ወደ ምድር እንዲገባ መፍቀድ ነው። በሕይወታችን ያሉት የትኛቸውም ነገሮች ትርጉም የሚኖራቸው መሠረታቸው ከሰማይ አባታችን ጋር ባለን ኅብረት ነው። ስለዚህ ሰማያዊ ሕይወታችን የምድራዊ ሕይወታችን ትርጉምና መሠረት ነው። ምድርን ያለ ሰማይ መኖር መሞከር ርግማን ነው። ነገር ግን የሰማያዊውን ሕይወታችንን በምድራዊ ጉዳዮቻችን ላይ መኖር በረከት ነው። ምድርን ያለ ሰማይ መኖር ሞት ነው። አዳም በመውደቅ የገባበት የሕይወት ዓይነት የሞት ሕይወትና ርግማን ነው። ነገር ግን በኢየሱስ አማካኝነት እንደገና ሰማይን በምድር ለመኖር ሕያው ተደርገናል። በምድራዊ ሕይወታችን ውስጥ ያለው ነገር ሁሉ ትርጉም የሚያገኘው ከአብ ጋር ባለን አንድነት ብቻ ነው። ሰማይ ከሌለበት ምድር ግራ መጋባት ትሆናለች። ያለ አብ ሕይወት ምድራዊ ኃላፊነቶች ሸክሞች ይሆናሉ። መለኮታዊ ሕይወት ከሌለ ነፍስ በጭንቀት ትወድቃለች። ነገር ግን ሰማያዊ ኅብረታችን የምድራዊ ሕይወታችን ምንጭ ሲሆን ሁሉም ነገር ይባረካል። ኢየሱስ እንዲህ አለ፣ ያለ እኔ ምንም ማድረግ አትችሉም። ዮሐንስ 15:5። ሰማይ የሌለበት ምድር ሞት ነው። ነገር ግን በምድር ላይ የተገለጠው ሰማይ ሕይወት ነው። አዳም ወደ ሞት የገባው ምድርን ከሰማይ በለየ ጊዜ ነው። ነገር ግን በኢየሱስ በኩል ሰማይና ምድር እንደገና በእኛ አንድ ሆነዋል። በሕይወታችሁ አንድም እግዚአብሔር የሌለበት ነገር አይኖራችሁ። እግዚአብሔርን ማዕከልና መሠረት ያላደረገ የትኛውም ምድራዊ ጉዳያችሁ ከእግዚአብሔር ሕይወት ለይቶ በሞትና በርግማን የሚያኖራችሁ ወጥመድ ነው። ለዚህም ነው መጽሐፍ ቅዱስ የሚከተለውን የሚለን፣ መንገድህን ለእግዚአብሔር አደራስ፣ በእርሱም ታመን፣ እርሱም ያደርግልሃል። መዝሙረ ዳዊት 37:5። ከእግዚአብሔር ሕይወት ጋር ያልተጣመረ ማንኛውም ምድራዊ ነገር ወጥመድ ይሆናል። ያለ እግዚአብሔር የተነገደ ድካምና ኪሳራ ይሆናል። አምላክ የሌለበት ቤተሰብ ውጥረት ይሆናል። እግዚአብሔር የሌለበት ውሳኔ ግራ መጋባት ይሆናል። ያለ እግዚአብሔር የተመሠረተ ግንኙነት ሕመም ይሆናል። ስለዚህ መንፈሳዊ ሕይወት የምንጎበኘው ነገር ሳይሆን ዕለት ዕለትና ቅጽበት በቅጽበት የምንኖረው ቀጣይና ተጨባጭ ሕይወት ነው። መንፈሳዊ ሕይወታችን በሕይወታችን ውስጥ የሁሉም ነገሮች መሠረት ነው። ብዙ ጊዜ የማናስተውለው አንድ ትልቅ እውነት አለ። ይሄውም ከእግዚአብሔር ጋር የምንኖረው አንድ መንፈሳዊ ሕይወት እንዳለና ሌላ ደግሞ በራሳችን የምንኖረው ምድራዊ ሕይወት እንዳለ የምናስበው አስተሳሰብ ነው። ይህ አስተሳሰብ እግዚአብሔርን ከሕይወታችን ለይቶ ሩቅ የሆነና ስንጠራው የሚመጣ ወይም ጣልቃ የሚገባ አምላክ አድርጎ የማየት አስተሳሰብ ነው። እውነቱ ግን የእግዚአብሔርና የእኔ ተብሎ የተለያዩ ሁለት ሕይወት የለን። በኢየሱስ ክርስቶስ አማካኝነት እኛና እግዚአብሔር አንድ ሕይወት የምንጋራና አንድ ሕይወት የምንኖር ተደርገን ተዋህደናል። ስለዚህ እግዚአብሔርን ከምድራዊ ሕይወታችሁና ጉዳያችሁ ነጥላችሁ ማወቅ አትችሉም። ብዙዎች ከእግዚአብሔር ጋር አንድ መንፈሳዊ ሕይወት አላችሁ፣ ብቻቸውን ደግሞ ሌላ ምድራዊ ሕይወት አላችሁ። ይህ ሕይወትን መንፈሳዊና አካላዊ አድርጎ የመለያየት አስተሳሰብ የራቀውን እግዚአብሔር በጸሎት ኃይል ለማቅረብ የሚደረግ የትግል ሕይወት ነው። ይህ የትግል ሕይወት የሩቅ አምላክ አስተሳሰብን በመፍጠር ከኅብረት ያጎድላል። እውነታው ግን ይህ አይደለም። እውነታው አማኞቹ ሁለት ሕይወት የላቸውም። እኛ አንድ ሕይወት አለን፣ እርሱም የክርስቶስ ሕይወት ነው። የእግዚአብሔር ቃል ሲናገር ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ነው። 1 ቆሮንቶስ 6:17። በእግዚአብሔርና በአንተ ሕይወት መካከል ምንም መለያየት የለም።
አንተና እግዚአብሔር አሁን በክርስቶስ በኩል በአንድ የጋራ ሕይወት ተዋህዳችኋል። እግዚአብሔርን ማወቅ የምትችሉት በሕይወታችሁ ጉዳዮች፣ በግንኙነታችሁ፣ በቤተሰባችሁ፣ በሥራችሁና በሕይወት ባሉ መስተጋብሮች አማካኝነት ብቻ ነው። ምድራዊ ሕይወት የተሰጣችሁ እግዚአብሔርን እንድታውቁበትና በእርሱ መኖር እንድትችሉበት ነው። የእግዚአብሔር ጉዳይ ያልሆነ የእናንተ ጉዳይ የለም። ስለዚህ እግዚአብሔር በጉዳያችሁ የሚረዳችሁ፣ ጣልቃ የሚገባላችሁ ወይም የሚደርስላችሁ አምላክ አድርጎ ማየት ከእርሱ የተለየ የሞት ሕይወት አስተሳሰብ ነው። በዚህ እግዚአብሔርን መቅረብ ወይም ወደ እርሱ መጸለይ በመለያየት ውስጥ የሚደረግ የሞት ጸሎትና ሕይወት ነው። በዚህ አስተሳሰብ ውስጥ ሆኖ የእግዚአብሔርን ሕይወትና ኃይል መለማመድ ፈጽሞ አይቻልም። ይህ አስተሳሰብ እግዚአብሔርን የሚያርቅባችሁ የሞት መንገድ ስለሆነ በዚህ መንገድ የሚጸለይ ጸሎት በፍጹም ምላሽ አያገኝም። ከሕይወት በማምለጥ እግዚአብሔርን አታውቀውም። እግዚአብሔርን የምታውቀው በሕይወት ነው። እግዚአብሔርን ከኃላፊነቱ ውጭ አታገኘውም። እግዚአብሔርን ከሰዎች ተለይተህ አታገኘውም። ይልቁንም እርሱም በሰዎች በኩልና በሰዎች መካከል ታገኘዋለህ። እግዚአብሔር ምድራዊ ሕይወትን፣ ሰማያዊ ሕይወትን የምንማርበትና የምንኖርበት መሣሪያ እንዲሆን አድርጎ ነድፎታል። ስለዚህ ቤተሰባችሁ፣ ሥራችሁ፣ ተግዳሮቶቻችሁና ግንኙነቶቻችሁ ሁሉ እግዚአብሔር ተፈጥሮና ማንነቱን የሚገልጥባቸው ቦታዎችና መሣሪያዎች ናቸው። የእግዚአብሔር ቃል ይህን መርህ እንዲህ ሲል ይገልጣል። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። ምሳሌ 3:6። እግዚአብሔር ከዕለት ዕለት ሕይወት ተለይቶ አይታወቅም። እግዚአብሔር የሚታወቀው በተጨባጭ የሕይወት መስተጋብርና ተሳትፎ ነው። እግዚአብሔር የሚታወቀው በየዕለት ተዕለት ኑሮ ከእርሱ ጋር ስትራመድ ነው። ሰማያዊ ሕይወቱን እንድታውቅ እግዚአብሔር ምድራዊ ሕይወትን ሰጠ። ከዚህ ውጭ እርሱ የሚታወቅበት ሌላ መንገድ የለም። ስለዚህ የእግዚአብሔር ያልሆነ የግል ጉዳይ የለህ። የእግዚአብሔር ያልሆነ ምንም አይነት ግንኙነት የለህ። የእግዚአብሔር ያልሆነ ምንም አይነት ኃላፊነት የለህ። ከእሱ ፍላጎት የተለየ ውሳኔ የለህ። ለምን? ምክንያቱም አንተ የእርሱ ልጅ ነህና። የእግዚአብሔር ቃል ሲናገር እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። 1 ጴጥሮስ 5:7። ተግዳሮቶቻችሁ የእርሱ ተግዳሮቶች ናቸው። ሸክማችሁ የእርሱ ሸክሞች ናቸው። ሕልማችሁ የእርሱ ዕቅዶች ናቸው። ኃላፊነቶቻችሁ የእርሱ ሥራዎች ናቸው። ትግሎቻችሁ የእርሱ ጸጋ የሚገለጥባቸው ድሎች ናቸው። እየተከተላችሁት ያለው መንገድ፣ ግንኙነት ወይም ውሳኔ ስህተት እንኳን ቢሆን እርሱ ከእናንተ ጋር አብሮ ይቆማል እንጂ በውሳኔያችሁ ትክክል መሆንና አለመሆን ተመርኩዞ ይርቃችሁ። እግዚአብሔር ያስፈለጋችሁ ውስንና ድካም ያለባችሁ ሰዎች ስለሆናችሁ ነው። ከእርሱ ጋር በኅብረትና በግልጽነት ስትኖሩ ስህተታችሁ እንኳን የእርሱ ስህተት ይሆናል እንጂ የመጥፋት ምክንያት አይሆንባችሁም። ለእርሱ ታልፎ የተሰጠን ነገር ሁሉ እርሱ እንዴት ለመልካም እንደሚለውጠው ያውቅበታል። ስለዚህ ከእግዚአብሔር ጋር አንድ ሕይወት መጋራት ፍርሃት አልባ ሕይወትን ይሰጣችኋል። እርሱ ከእናንተ ጋር የሚኖረው ሁሌ ትክክል ስለሆናችሁ ሳይሆን እርሱ ከሰዋዊ ድክመታችሁና ውስንነታችሁ በላይ ታላቅ ስለሆነ ነው። እግዚአብሔር በጥልቅና በዝርዝር ስለሚያውቃችሁ ልትሄዱበት ያለውን መንገድና ልትወስኑ ያለውን ውሳኔ አስቀድሞ ያውቃል። ስለዚህ እርሱ በእናንተ ድክመት አይፍረከረክም። የእግዚአብሔር ሰው ኢዮብ ይህንን እውነት ተረድቶ እንዲህ ሲል የእግዚአብሔርን አዋቂነት ነገረ። እርሱ ግን የሚሄድበትን መንገድ ያውቃል። መጽሐፈ ኢዮብ 23:10። ስለዚህ በሕይወታችሁ ውስጥ እግዚአብሔር ያልተሳተፈበት ብላችሁ የምታስቡት ነገር አይኖራችሁ። እግዚአብሔር የሌለበት ምንም ሕይወትና የሕይወት ክፍል የላችሁም። እግዚአብሔር በዚህ ጉዳይ የለም ብላችሁ የምታስቡት ነገር ካለ ጠላት ወጥመድ የሚገነባበት ቦታ ይሆናል። ለዚህም ነው የእግዚአብሔር ቃል መንገድን ለእግዚአብሔር አደራ ስትያለ። ስለዚህ ሁሉም ነገር ለእርሱ መቅረብ አለበት። ሁሉም ነገር ለእርሱ ሕይወት እንዲገዛ ማድረግ ያስፈልጋል። ሁሉም ነገር ድካማችሁንና ብርታታችሁን ጨምሮ ያለ ፍርሃት በእጅ ታልፎ መሰጠት አለበት። ይህ የእግዚአብሔር ልጆች አኗኗር ነው። የእግዚአብሔር ቃል ሲናገር እንዲህ አለ፣ በእግዚአብሔር መንፈስ የሚመሩ እነርሱ የእግዚአብሔር ልጆች ናቸውና። ሮሜ 8:16